እንቀጥላለን so አዎ በውልደት ስወለድ እኔ ኢትዮጵያ ኦርቶዶክስ ቤተክርስቲያን ክርስትና የተነሳሁኝ በክርስትና ስም ያለኝ ስላሴ ቤተክርስቲያን አይዲንቲፋይ አድርጋ በበፊት ጊዜም ስለሆነ የተጻፈልኝ ነው ልደት ሰርተፊኬት አሁን ላይ ብዙም ይኖር ይደረጋል ግን አለኝ ኤኒዌይስ ከዛ በኋላ በሰንበት ትምህርት ቤት የተወሰነ ጊዜያት ከቆየሁ በኋላ መጀመሪያ ያው ስለሞት እውቀት ስለነበረኝ በማወቄ ቤተክርስቲያን ሄዳለሁ ስላሴ ባለወልድ ምናምን የተለያየ ቤተክርስቲያን ያንን ካሳለፍኩ በኋላ ቲኔጅ ሆንኩኝ ስለ ክርስትና ያለኝ ነገር ታውቁትና ያው ማንም ቲኔጀር እንደሚሆነው በመዝናናት የዌስተርን ኢንፍሉዌንስን በመኖር የተነሳ ብዙ አሪፍ ቦታዎችን ብሎ በማሰብ ግን አት ኤንድ ንቃት ሲሰማኝ እንደ ነፍሴስ ጉዳይ ሰን ቤተክርስቲያን በሚል ጊዜ ጸበል ምናምን ወደ ነፍስ አባት ሹናም ሲሉ የኛ ነፍስ አባት ደግሞ ትንሽ አንነሰሰርሊ ጥሩ ስላልነበሩ ማነራቸው እንዴት አሁን ነፍሴን ብዬ በመጣ እንደዚህ ይመልሱልኛል ብዬ ከኦርቶዶክስ ትቼው እንዳጋጣሚ ሱቅ በሙሉ ሰዓት ፕሮቴስታንት የሆኑ ዘመዶች ስለነበሩኝ ፍላየሮችን ምናምን ይሰጡኝ ነበር ሶ በመጀመሪያ ጊዜ መጽሐፍ ቅዱስን ተዋወቅኩኝ ማለት ነው መጽሐፍ ቅዱስን ስተዋወቅ ጌታችን መድኃኒታችን ኢየሱስ ክርስቶስን በሰዓቱ በሚለው ተር የግል አዳኝ አድርጌ ተቀብዬ ለ10 ምናምን አመት ፕሮቴስታንት እምነት ተከታይ ነበርኩኝ ግን በበለጠው ሁለቱን አመት እዛው ሆኜ ደቀ መዝሙር ምናምን እየተማርኩኝ እዛው ያለኝን ጥያቄዎች ጠይቅ ነበር ሞር የመጽሐፍ ቅዱስን ዕውቀት ያገኘሁት ከፕሮቴስታንቶች ነው so the more I know the more I ask ብዙ ስጠይቅ ከዛ ጋር ያለኝ መልስ ከሚመለስ ይልቅ ትክክል አልነበረም ሪሌሽንሺፕ ከገባው በኋላ ደግሞ የክርስትና እምነት ስለነበረ ህይወታቸው ጸበል በመሄድ ገዳማቶችን የሚያደርጓቸው ድርጊቶችን ያንን ድጋሚ ሁለቱንም ኮምፔር የማድረግ እድል አገኘው ማለት ነው ሶ ስቲል በልቤ የክርስቶስ ፍቅር ኖሮኝ መጽሐፍ ቅዱስን ሁለቱንም ያረኩ ብዙ መጽሐፍቶችን የማንበብ ከዚህም የሆነ የገድላቶችን የሚሆን የተለያየ ነገሮችን የማንበብ በበለጠ ደግሞ የመጽሐፍ ቅዱስን የማንበብ እድል አገኘው ሶ አሁንም ደጋግሜ በማነሳቸው ጥያቄዎች ከሁለቱም መልስ ከሚሰጠኝ ይልቅ the more I read ከኔ ጋር ሪሌት የሚያደርግ ነገር የለውም መጽሐፍ ቅዱስንም በማነብሳት የሚመለስልኝ ነገር ለራሳቸው በቂ ስለማይሆን ማለት ነው ሶ ለኔ I'm talking about my personal journey ለእናንተ ላገኛችሁት I have no problem so the more I read ችግር ጥያቄ ያ ደግሞ ለነሱ ፕሮብሌም ሆነ ማለት ነው መንፈስሽን ቢረጋጋ ገዳሞች በሚል ገዳሞችም ይጃቃለው ቄሶችን አናግሬያቃለው የፕሮቴስታንት ፓስተሮችን like anybody በዛ በዲስከሽን ውስጥ ቃል ሻምድዶ እስከመነባነብ ቃላት ጥቅስ ውርውር አልፎ መጽሐፍ ቅዱስን ደጋግሜ በማንበብ በማስመር በማጥናት እስቲ ሃይማኖትም ሆነ ምንም ለኔ እንደማይም በመረዳት ሃይማኖቶቹን ሁለቱንም ትቼ ኤቲዝም ፈጣሪ የለም መጽሐፍ ቅዱስ ላይ ሆነ ሌላ ላይ ፈጣሪ የለም ብዬ ተውኩኝ ፈጣሪ የለም ካልኩኝ በትንሽ ቦታ ላይ ምንም ነገር ማድረግም በጣም በቃ ወደዛ መመለስም መዝሙር ሰማለው ምናምን ግን ሊትራሊ መጽሐፍ ላይ ፈጣሪ የለም ስለዚህ ፈጣሪም የለም ብሎ መኖር ከጀምሬ ወደ 4 አመት በመሃል ቢኖርስ ሌላ ዌስተርን ቲቺንጎችን ዓለም ላይ ያሉ ዕውቀቶችን ብዙዎችን ማንበብ ቻልኩ ከዚህ ከሃይማኖት ወጣው በኋላ ዓለም ላይ ለካ ብዙ ወርልድ አሉ ሌላ ዓለማት የሚያመልኳቸው እኛ ኢትዮጵያውያን እግዚአብሔር ብለን በያዝነው ሴንስ ብቻ ሳይሆን all over the world not only Christianity ያለው ለካ ብዙዎችን ኤክስፖዠር አደረኩኝ so like በጣም ኢንስፓየሪንግ ኩቲንግ ፈጣሪ አለ ግን ቢኖር እንኳን መጽሐፎቹ ላይ አይደለም ብዬ ደግሞ ወደ ሁለተኛ ከኤቲስት ትንሽ ከአግኖስቲክ ደግሞ ስፒሪቹዋሊቲ ከስፒሪቹዋሊቲ ሜዲቴሽን ከሜዲቴሽን ሰላሜን አግኝቼ ራሴን ሂል አድርጌ ሪሊጅን ትራውማን ትቼ ሪሌሽንሺፕ ምናምን ስለስለምና ኢንትሮዲዩስ ሆንኩኝ አሁን ስንደቂቃ ፈጀው ማለት ነው ኦን ሪከርድ ረጅሙን የሶስት የብዙ አመት ስኩዊዝ አድርጌልሽ ነው እንዴት ሙስሊሞች ከምትኝ ከዚህ ቦታ መጣውኝና ጓደኛ ነበረችን ልክ እንደዚህ ከሃይማኖት ያስወጣት ትንሽዬ ልጅ ናት ሰው like literally እኔ ሃይማኖትን ደግሜ እንደማለካው አቅ ነበር ሃይማኖት ቤቶች ውጡ ጭፍንና ነው like በዚህ ዘመን እንዴት ሰው ሃይማኖት ይከተላል በየማምን ሴት ነበር ለረጅም ጊዜ ማለት ነው so በዛ ሰዓት ላይ ለነሱ ሲባል ያ ነገር እንዲጀመር ሆነ ያ ዲስከሽን ለማድረግ ደግሞ የሁሉም ቤተክርስቲያን እምነቶች እንዲጣሩ እኛ ደግሞ ዲስከስ የሚያደርጉ ቲሞችን ፎርም አደረግን በእውቀት ማለት ነው እንትን ያሉ በዶክትሬት ደረጃ በሂስትሪ and religion ያጠኑ
agnostic የሆኑ እነዚህ ውስጥ ኢንቮልቭ ያደረጉ ኤቲስት የሆኑ እንዲሁም ክርስቲያን ፕሮቴስታንት ሙስሊም የሆኑ ጓደኞች ስለነበሩ እነሱንም ፎርም በማድረግ ሃይማኖት ቤቶች ድጋሚ እንዲጠየቁ ተደረገ። በዚህ አጋጣሚ ሙስሊምም ጓደኞች ስለነበሩ ሁሌ ቁርአን አንብቢ እስልምና ስለሚሉ እስልምና ደግሞ በእኔ ጭንቅላት እንደ ሃይማኖትም ኮንሲደር አድርጌው ስለማላቅ ጠይቄ አላውቅም። አንድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሱ ክሬት ያደረገው አላህ ብሎ የፈጠረው ከዛ የሚገሉ ምናምን ግን እንዴት አይነት ስማርት ጋይ ቢሆን ነው ሁሉ ዓለም የሚቀበለው። ስለዚህ የማይነካ የማይታሰብ አርቄ ነው። ግን በዛ ውስጥ አለሽ ትመለሻለሽ ወይስ ድጋሚ እኔ ላውራ ወይስ ትመለሻለሽ አለሽ? ኦኬ አሎ ኦኬ ቴንክ ዩ ቼን እንዳላወራ ነው በዚህ ሰዓትና ያንን በሄድኩበት ፕሮሰስ ላይ የኔ ውድ እስልምናን ሃይማኖት እንዳዲስ ተማርኩኝ። ስጠይቅ ደግሞ ማለት ነው ሰሜዚንግ የመጀመሪያውን ኤክስፕላኔሽን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሙስሊሞች አይደለም ያገኘሁት በሂስትሪያን እና በቲዮሎጂ እውቀት ያለው ጓደኛችን ክርስቲያን ኦርቶዶክስ እምነት ተከታይ አሁንም የሆነ ግን በዛ የተቀመጠውን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሂስትሪ ነበር የነገረኝ። ከውልደታቸው የሁሉም ሃይማኖት ተጠይቋል። እንዳልኩሽ የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ማከብራቸውና የምወዳቸው መምህራኖች ቲክቶክ ላይ ያሉ ንጽጽር የሚሰሩ ምናምን ሁሉም መጥተው ስለ ሃይማኖቱ ኤክስፕሌን አድርገዋል። ኢች ኤንድ ኤቭሪቲንግ ዲቴል ከፍጥረት እስከ ገነት፣ ስለ አኗኗር፣ ስለ ምድር፣ ነፍስ በምን ይድናል በምን ይጠፋል፣ ስለ ትሪኒቲ ኮንሰፕት ምናምን ሁሉንም ነገር ቁጭ ብለው አስረድተው እናመሰግናለን። ስለ ፕሮቴስታንትም ከየት መጣ ከየትኛው እምነት ነው በዛው የነሱ ሲነካ የካቶሊክ እምነት ሜንሽን መደረግ ስለነበረበት እሱም ስለ ጉባኤዎቹም የተለያየ አይነት ሜንሽን ተደርገዋል። ድጋሚ ፕሮቴስታንቱንም ቼክ ሳደረገው የኔ ቦታ አይደለም። ሰው ሁለቱን ማየት ስለ እስልምናም እንደዛው ቦታዬ ሆኖ ሳይሆን አውት ኦፍ ኪሪዮሲቲ የመጀመሪያ ኢንትሮዲውስ ነው የዛሬ 4 ወር አካባቢ ማለት ነው። ኦኬ sorry ባወኩኝ ጊዜ በጣም የተደነኩትና በመደነቄ ምክንያት ስለ እስልምና ኢንትሮዲውስ ሆንኩኝ ማለት ነው። እኛ ከምናውቀው ከ8ኛ ክፍል ትምህርት ውጪና እንደቀልድ እንታጠበ ብለን ኢንሰልት ከምናደርገው ሃይማኖቱ ይልቅ እውቀት አገኘሁ። next the more I learn I respected it። ስለ እስልምና በጣም የመጀመሪያው የወደድኩት ነገር ታሪካቸውን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታሪክ ሲሰማ ኦን ሪከርድ ነው ላይቭ ላይ ነው። it's amazing so ሁሉም ሃይማኖታቸውን እስልምናን ጨምሮ ከፍጥረት እስከ ጀነታቸው ሁሉ ነገር ከጨረሱ በኋላ ሶስቱም አስተምሮ ተለያየ ማለት ነው። ተለያየን ሁሉም ጨረሱ። ስትል ሃይማኖት የመቀበል ፕሮግራም አልነበረኝ። ገረመኝ አወኩኝ ማለት ነው። ኢንትሮዲዩሽን ስለስለምና ጨረስኩኝ። ጨርሼ ግን አጋጣሚ ጓደኛዬ እንዳልኩሽም የልጅነቷ እምነት ስለሆነ ወደ ሴጣኒክ ነገር ከምትገባ አትሊስት ኦርቶዶክስ የድሮውን ያስተማሯት እንድትቀጥል ሞቲቬት አደረኳት። እሷ ወደ ክርስትናው ገባች ያቻልኩሽ ልጅ ማለት ነው። አትሊስት ከማይሆን ነገር ልቧንም ስለሚያማት አትሊስት በቃ ከኔ ነፃ ሆንኩ። ገባሽ? እኔ አቆምኩኝ። ይሄንን ዲስከሽኑን ካቆምኩ በኋላ that's when it started ትክክለኛው ጥያቄዎች መምጣት የጀመሩት ማለት ነው። ስለ እስልምና ጸያፍና ኮዝ በጣም የወደድኩት ነገር ዴቲንግ የለም፣ በደጅ መጀናጀን የለም ምናምን። እኛ ደግሞ ኢቭን ማታ ላይፍ ወንዶችን እና ሴቶችን ተጣበሱ እያልን እናጣብስ ነበር። ማታ ሲደብረኝ ከስራ ስንገባ ላይፍ እንገባና ባልና ሚስት የሚፈልግ ምናምን ያለና the first time ያስገባኝ ከዚህ በኋላ ትዳር ነው እንጂ የምን መጪ ዓለም ላይ ያለው የፈጠረው ሲስተም is wrong. at least just be like Muslims ያጫጩት ላይ just ኒካህ ማሰር ነው ምናምን የሚለው የመጀመሪያ በጣም የተመቸኝ ነገራቸው በሳቅ ነው እንጂ ያንንም ሲሪየስ ለመውሰድ አልነበረም። ያ በሆነበት ጊዜ ላይ ሁሉም ሰው ስለ እስልምና ፖዚቲቭ ነገር እንዳወኩኝ ሲያውቁ
አለን የሚሉትን ዲስከስ የሚያደርጉ የቁርአን ቨርሶች አንቺ እኮ ቁርአን አታውቂውም ቁርአን አንድ አይደለም የ6 ዓመት ልጅ አግብተው ደፍረዋል ደፍረዋል ነብዩ መሐመድ እንዲያርገዋል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲያርገዋል እንደዚህ ገብተዋል እንደዚህ ሚስት አግብተዋል እንደዚህ ምን አድርገዋል ምናምን በቃ ላይ ማይላክልኝ ነገሮች የሉም ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ስለ ሃይማኖቱ ስለ ፈጣሪ እንደዚህ ነው ፈጣሪያቸው የሚመስለው እንደዚህ ነው like everything ሲልኩልኝ ሄዴክ ሆነብኝ ሰው ድጋሚ ሃይማኖታችሁ ይጠየቅ ወይ የመጠየቅ ነበር እዚህ ጓደኞቼ ጋር ሲላክ ፖስት እንዲሚላሉ ስለ ላይቭን ይጀምር ነው ፖስት እንዳትልኩ ይያለው ሰው ቁርአን መከፈት አለበት በዚህ ኬዙ ቁርአን እንደዚህ ጀነራል ኖሌጅ ብቻ ሳይሆን እንደማወራልኝ ሰው ቁርአን መከፈት ነበረበት እኔም ደግሞ ዳውንሎድ ማድረግ ነበረብኝ ኦሬዲ የክርስቲያናውን ላውርድና እናንተም የምትፈልጉት ካለ ኒውስል ነው አንቺ ላይገባሽ ነገር ኦሬዲ ምናምን የሚል ኢንሰልቲንግ ኔሞች ሊትራሊ ላይቭም ነበር ደንቆሮ ማይገባሽ ምናምን በቃ ሃይማኖትን አልከተልም በማለቴ ኢንሰልቶቹ ቀጠሉ ሙስሊሞቹ ግን why not ግን አልኳቸው ሲጠራ በኋላ እንዳታዝኑብኝ ኦኬ ግን የተራመስ አልፈልግም በማስረጃ ቁርአናችሁ እንዲህ ይላል ቨርስ አመጣለሁ አላለም ካላችሁ ክደት ነው እናም በሚል ወጥረን ያዝናቸው ማለት ነው በደንብ ፑል ሲደረግ ሞር አሉ የሚባሉ ኡስታዞች የተፈራረቁ በማስረዳት እኔም ደግሞ ቁርአን ላይ ያሉትን በማንበብ ይሄ ለካ እንደዚህ ይላል ይሄ ደግሞ የሚለው ከዚህ እንደዚህ በደንብ እየተረዳን ሐዲሳት ላይ ያሉትን የምናቃቸው ነገር የትኛው ተቀባይ ሐዲስ አለ የትኛው ቁርአን እውነት እንደሚሉት 10 ነው ወይ ነብዩ መሐመድ እውነት የ6 ዓመት ልጅ ደፍረዋል ወይ እውነት ላይክ ፈጣሪ እንደዚህ ይገራል ወይ ምናምን እንዴት ሴት ልጅ አራት የሚያገቡት ለምንድን ነው plenty of question ማለት ነው ሶ ያ በተጠየቀ ቁጥር እኔ ስለ እስልምና ምን አገኘው ዕውቀትን አገኘው ማለት ነው the more I learn the more I start loving it I respected it ምንም አልተፈጠረም አልሰለምኩኝም ምስል ሪስፔክት ነው የሰጠሁት ለእስልምና ቢግ ሪስፔክት እና ሳከብረው ሞር ኢሪቴት የሚያደርግ አሉ የምታያቸው ቲክቶክ ላይ ሰዎች እንደ ቢግ ዲል የሚጠራቸው ሰዎች ሞር ምናምን ሰው እኔም ደግሞ በጣም የምወደው ነገር ስላገኘው ሰው እየመጣችሁ አስተምሩ ስል ጥያቄ ምን አደረኩት ማለት ነው ፐርሰናል አረኩት ጓደኞቼ እንዳለ ኤሊሚኔት ሆኑ እኛ ጨርሰናል በቃ አንፈልግም ብዙ ሙስሊሞች ብሎክ አድርገውኛል ብዙ ሙስሊሞች ከኔ ህይወት በቃ ደግሞ ላያዩ ብዙ ነገር ተከስቷል ከዛ በኋላ ግን ምን ታውቃለህ ጣሪያ በጀውለት ማለት ነው አዲስ የሁለት ደቂቃ መጣች so ምን ሆነ ጣሪያ በጀውለትና I took a personal እንደው ሃይማኖት ቢኖርሽ አዲስ ብዬ ራሴን ሳስበው ምን አይነት ፈጣሪ ቢኖርሽ ምን አይነት ነገር ውስጥ ትኖሪያለሽ በመድር ላይ at least for once don't deny እንደሰው ልጅ የሆነ ነገር ውስጥ ፈጣሪ ያለምለውን ፈጣሪ እንዴት አምልኬው ልኑር ብለሽ ታስቢያለሽ ብዬ ራሴን ጠየቅኩ like እንደው ይሄ ነገር ካልተነሳ ስለ ራሴ ላድርገው now I can take it personal አባሽ ፐርሰናል አድርገው ብዬ ላይክ ወሰድኩት ማለት ነው ፐርሰናል እንደውም እዛ ሰዓት በጣም ሽፍት ያደረኩበት ሰዓት ነው ለሰው እንደ ቢዝነስ ካሰብሽው ኦንላይን ነው ክርስቲያኑም ጴንጤውም ሙስሊሙም ይገዛኛል እንደውም ሂትድ የሆነበት ነው እንደውም ወደዚህኛው ሽፍት ማድረግ ምንድነው የሆነ በሮችን ዘግቶ ቢዝነሱ ክላሽ ነው ያደረገው ቀብልሽት ቢኮዝ የቢዝነስ ያሰብሽውና እዚህ ጋር መሄድ አይደለም ራሱ ማለት ነው ጓደኞቼም አድቫይስ አድርገኝ ፕሊዝ ኖ now is personal በቃ እኔ እንደ ሴት ፈጣሪ ማምለክ ብፈልግ በምን አይነት መልኩ ማምለክ ፈልጋለሁ ሶ የትኛውንም እንዳዲስ ሪቫይዝ ማድረግ ነበረብኝ በትሪኒቲ ኮንሰፕት ለመለስ እንደማልችል ፈጣሪ አሁንም እዛኛው መጽሐፍ ላይ ምንም ምን ሄድ አይደለም ስለ ሴትነት ስለ ፍቺ ስለምናምን ያነሳቸው ጥያቄዎች ወደ ራሴ ወሰድኩት ማለት ነው ወደ ራሴ ወስደው ብዙዎቹ መልሶችን እስልምና ውስጥ አገኘሁት እንደ ፓዝል ማለት ነው ፈጣሪ አንድ ነው ብዬ አምናለሁ ያ ፈጣሪም ደግሞ ምን አይነት ሊሆን ይገባል ብዬ እኔ ዋናው ፈጣሪ ኮንሰፕት ነው መጀመሪያ ሌሎቹ አገቡ ወለዱ ተጋቡ ምናምን ይሄ ምድራዊ ነገር ሶሪ የሶማሌ ጩኸት ላይ እንታወቅ ነው ሶሪ የንግድ ስራ ቦታ ስለሆንኩ ሶ እዚህ ጋር ያለው ነገር በአጠቃላይ ህይወቴ ላይ ምንድነው ኢምፓክት የሚያመጣው አኗኗሪ ምንድነው በምድር በነፍሴ ሲያልፍና የሚለው አይደለም ምንድነው ክሬተሩ መጀመሪያ ፈጣሪ ኮንሰፕቱን ነው መግባባት ያለብኝ ስለዚህ መጀመሪያ the creator አለ ብዬ ራሴ ልቤ ሳልዋሽ ያስቀመጥኩት ነገር አለ because in the process of it ብዙ ሃይማኖቶችን የማየት ብዙ ሪሰርቾችን የመስራት ፈጣሪ ሊሆን የሚችለው ፀሐይ አይደለም
ይገባል ይወጣል ሰው ልጅ አይደለም እንዳልኩሽ የልጅነት መንፈስ ሰው ሲሞት አይቻለሁ ሊሆን የሚችለው ከምንም እዚህ ምድር ላይ ሊመስለው የማይችል ከማንንም ጋር ሊወዳደር የማይችል ታይቶ ረቂቅ የሆነ because እኔ ራሴ ነገሮችን አይተን በጣም የረቀቀብኝ ፀሐይን ምናምን ተፈላስፈን ሳይንስ መርምሮ ሊደርስበት ያልቻለው የሱ ደግሞ ምን ያህል ረቂቅ ሊሆን ይችላል because the creator itself እንዲህ ነው ብሎ ዲፋይን ሊደረግ የማይችል ነው ግን 2 3 4 ሊሆኑ አይችልም ለኔ ነው ሴት ላይ አንዱ የበታች አንዱ የበላይ አንዱ ታዛዥ አንዱ ላኪ አንዱ ሳምቲንግ አይደሉም በቃ ለኔ ያ ሰላም ሰጥቶኛል ከዛም አልፎ ደግሞ ምን ብያለሁ ለራሴ ማይወልድ ማይወለድ ምናምን የሚለው ጋር እስልምና ውስጥ ስመጣ ነው ያወቅኩት ሁሉ ነገር የሱ የሆነ መብቱ ነው ባለ መብቱ ማለት የሱ ነው ቢፈልግ ቢያጠፋ ቢፈልግ ቢገድል ቢፈልግ ቢወልድ like anything in the process of it የራሱ ስለሆነ መብቱ ነው ስለዚህ ቆማይ እንደዚህ አይነት ክደት ምክደው ፈጣሪ አለ የፈለገውን ይሁን ቢፈልግ ክርስትና ውስጥ ቢፈልግ ውስጥ ቤትኛው የሚገለጥ በየዘጋውበት ቦክስ ስለነበር እስልምና ውስጥ አንድ ፖይንተር ምንድነው ፈጣሪ አንድ ነው ጭራሹንም ደረጃም አይወልድም አይወለድም ይላሉ እነሱ ጨምረውበት እኔ አንድ ነው ኢቭን ደረጃው መውለድ ማለት ከዛም በላይ ራሱ like it's ዲፋይን የማይደረግ ነው በሰው ልጅ አይምሮ ማለት ነው ዲፋይን ሊደረግ የማይሆን ነው ብዬ ነው ማስበው ለኔ በፈለገው መልኩ ይገልጽላችኋል እንጂ ራሱ እሱ ዲፋይነብል እንዳልሆነ ነው ገና ሃይማኖት ፕሮሰሶች ውስጥ ያቆምኩት ይላባሽ ሶ እዚህም ጋር ያለው ነገር የተለየ ሆኖ አገኘሁት ማለት ነው እሱም ደግሞ ተጨማሪ አይወልድም አይወለድም በሚል ቁርአንም ላይ ራሱ እነዚህ ፕሮፌቶች ምናምን የምትያቸው ሁሉ ትቼ ነበር እዛኛው መጽሐፍ ላይ አልፈልግም ምክንያቱም እዛ ላይ ያየሁት ነገር ሚዛናዊ ስላልነበረ ለኔ እዚህ ጋር ግን ሲመጣ እስልምና ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ የመጀመሪያ ታሪካቸውን ወድጄው ነበር ሁለተኛ አንድ ዋን ጋድ ኮንሰፕት የከፈሉትን ዋጋ ሳይ this must be ፈጣሪውን አግኝቶ የኖረ ሰው አኗኗሩ ምን ይመስላል አይደለም እና like ማች ለማድረግ ራስ አኗኗራቸው ማየት ነበረብን ያገቡት ለምንድን ነው የኖሩበት ህይወት ምንድነው ስለዚህ ሰዎች የሚልኳቸውን ጸያፍ ነገር ደፍረን ገባንበት ማለት ነው ሰው ደፍረን ስንገባበት እኔ ኦሬዲ ወጣ ያለ አስተሳሰብ ስለነበረብኝ አራት ማግባት ምናምን ኖርማል ነው ሴቶች ለምን እንደውም አራት አይፈቀድላቸውም ላይ ነበርኩ ለምን እንደሆነ እሱኛንም ገባኝ አንደርስታንድ ያደረኳቸው ነገሮች ሙስሊም ሳልሆን እስልምናውን አንደርስታንድ አድርጌው ጨረስኩ ማለት ነው ጥያቄዎቹ ፐርፌክትሊ ተመለሱ የበለጠ ደስ የሚለው ነገር ላይ ራሴ በምድርም ስኖር እንደ ሴት ክብሬን ጠብቆ ለሴትነቴ ላኗኗሬ ሌሎች ሃይማኖቶች ሊያደርጉት የማይችሉትን ለኔ ፐርፌክት ቦታ ነው so I'll kick both of you out. Well, I heard about it. I know. The last time I buy my daughter eat. Yeah. This. So anyways ለማመን በጣም እስልምናን ወድጄው አውቄው ከጨረስኩ በኋላ ሙስሊም ለመሆን የሚቀረኝ ነገሮችን ጥያቄዎችን ማጥራት ነበር ከሴቶቹ እስልምናን ሴት እንደመሆናችሁ ተወዱታላችሁ ወይ ተገዳችሁ ነው ወይ ሴቶቹ መጠየቅ ነበረብኝ because ትምህርቶቹን ከጨረስኩ በኋላ main point it's me I am a woman in a certain point ባሌ አራት ቢያገባ ምን ይሰማኛል የሚሉ አልነበረም እኔ ሄዴኬ because already እንዳልኩሽ እኔ ለምን አራት አይፈቀድልኝም ብዬ ሳስበው ነው እኔ ለራሴ አራትን እንዴት ነው የምችለው ጭራሽ doesn't match up ያንድ ሰው ነው መሆን የምችለው የሚለው ላይ በብዙ በባዮሎጂም በምንም ማይቼ ለጤናዬም ለራሴም ለአኗኗሬም የሚመቸኝ አንድ ነው እሱን እንዳልኩሽ ወንዱ አራት ከቻለ ያንን ፍቅር መስጠት ከቻለ ባላንስ ማድረግ ከቻለ everything የሚለው ሙስሊም ሳልሆን ነው ይሄንን ዲቤት ሳረግበት ነበረው ቲክቶክ ላይ ማለት ነው ኦን ላይቭስ ይወጣል ዲቤት እናረግ ነበር ሰው እስልምና ላይ ሲመጣ እንደውም ስርዓት አለው ከፈለገች ሴት ልጅ አራት እንዳያገባ ኒካስቲስ ማለት ትችላለች ምናምን ሲሉ ኦኬ still my right ወአለይኩም አሰላም የተከበረ ነው ክብሬላቸውም በወንዱ ላይ ታሰሩ ናቸው የተሸከነ ነው ምናምን የሚባሉ ጥያቄዎች ነበሩ ፈጣሪያችን አላህ እንዴት አርጎ ፕሬሸስ አርጎ እንደሚያት ማየት ነበረብኝ ከልጅነቷ ካስተዳደጓ ካጠባበቋ ካዳዷራ ከምትኖረው ከሰላቷ ከድካሟ everything ማየት ነበረብኝ ሞር በርደን ያለው እስልምና ውስጥ ወንድ ልጅ ላይ ነው በአብዛኛው ነገር
ካለባበስ ጀምሮ ትሸፈን ተብሎ ስትሸፈን ራሷን ጠብቃ ዴይ ኢን ዴይ አውት ሱሪውን አሳጥረ እንትንን አሳጥረ ስራ የተባለው ወንድ ነው። ስራ እናትን አባትን ሚስትን ልጅን ቴኬራል ሚስት ብትፈልጊ መስጊድ ሜዳ ባቺ በሳሎን ባትፈልጊ መኝታ ቤት የተወደደ ነው። ጦርነት ቢመጣ ወንድ ልጅ መቃብር ቢቀብር ወንድ ልጅ ላይ the more painful የሆነው ነገር የሚያደርገው ወንድ ልጅ ነው። ሴቶች ግን እንደ እንቁ ከማየቱ የተነሳ ከቤተሰቧ ውጭ እንኳን እንዳያት አይፈልግም እስልምና ማለት ነውና እጅስ ስትራ I just loved it I just understood it ዳሴ ገባኝ ባኗኗራቸው ሰው ፈጣሪ ያለ እንደዚህ ያዛሉ ነበር አይደል ኦፍ ኮርስ በጣም ፕሬሸስ ከማረጉ የተነሳ እኩል አላየንም እንደውም ብዬ ማሰብ ጀመርኩ እንደውም ሞር እንደውም ለኛ ክሬዲት ሰጠን እንዲያልኩ በፊት ላይ ለወንድ ነው መራጩም ወንድ ነው አግቢው ወንድ ነው ይሄኛው ነው ወንድ ነው የሰማነው ዓለም ላይ እንደ ሙስሊም ሴት የምትጨቆናለች ብዬ አላስብም ነበር ከዛ በቃ ለወንድ ስትል መሸፈን ለወንድ ስትል የሆነ ነገር ለወንድ ስትል የሚባለው ነገር ሄዴክ ሰጥቶኝ ነው ነው ለራሷ ስትል ነው ለሷ ስትል ሲያሳድጓት ግብሯት ሲድሯትም ለሷ ጠብቃታል ብሎ የሚያስቡት መርጠው ነው ወስዶ አግብቶ ህይወቷን የሚያበላሸው ሰው like who's going to take care of my little ብሎ ነው የሚጠብቋት ስለዚህ ካስተዳደግም ጀምሮ is so precious የሚለው ነገር ገባኝ so like ብትፈታው ሲንን ሰውዬው በቃ መጥፎ ሰው ነው ብንል በዛኛው በሌሎች አስተምሮቶች በጣም ይገር ሶርስ መፋታት አይቻልም ከፈታችን ከዝሙት በስተቀር ካለ ዝሙት በስተቀር ከፈታችን እሷን ኢቭን ብትፈታ ራሱ አመንዝራ ናት ተብላ የማግባት እድሏ ያለቀ ነው በቃ እድሜ ልኳን መኖር በቃ እንደዛ መጫል እዚህኛው ጋር ግን ያለው አስተምሮት በጣም ይወደድኩለት ነገር መፍታትን አያበረታታም ተነስታ መፍታት አትችልም ባሏ ሶስቴ እንኳን ፈታዎች ሲል እንኳን ፕሮሰስ አለው ዝም ብሎ ፈታዎች ማለት አይችልም አንዴ መተነስቶበት በቃ ተመችኝም ልፍታሽ ማለት ሶስት ጊዜ ፈታዎች ማለት አለበት so nice green color or do we have another one? Another different. How many colors? Inshallah, not different color. Oh, okay, I love it. Very nice. I love it. Okay? Okay. And with Shayla? Brown too. Can you make brown? All the sun open. Okay. All the sun open. Anyways, በጣም የምወድላቸው ነገር ሄዳችሁ አትፈታም እርጉዝ ሆና እንኳን እንዳትፈታ የሚያደርግበት ስትፈታ መብቷ ነው ከዛም በኋላ እሷን ያገባ አመነዘራት ሳይሆን እሷን ከነ ልጆቿ ያገባት ለእስልምና ትልቁ ሀጅር ስትፈታ ማንንም ያገባሽ ወደቅሽ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ይወደድኩላቸው ከሚስቶቻቸው በአብዛኞቹ አሮጊቶች ልጆች ያሏቸው የተጣሉ ምናምን ነበሩና እንደውም የተወደደ ነገር ነው እነዚህ ሴቶች ወስዶ ላይክ ትዳር አድርጎ ከዛችኛዋ ካፈቀራት ሰውነትሽ አይንሽ አፍንጫሽ ብሎ ከመረጣት እኩል ማግባት የተወደደ ነው በእስልምና ሶስት ብትፈታ እንኳን ፕሮብለም ሰው ለሚያገባት ተሻምቶ ነው ያንን ሀጅር ለማግኘት ወልዳ ፈታለች የተጣለች ነች ሳይሆን እሷን ለማግባት ሁለተኛ ሚስት አድርጎ ሶስተኛ ሚስት ቢፈልግ የመጀመሪያ አድርጎ ቢያገባት የተወደደ ነው ማለት ነው በእስልምና ኡስታዞቹንም ከነምንም ማስከበት ይቻላል ስለሆነ with evidence ማለት so ባገባ ተከብሬ ብፈታ ተከብራ the only thing ማችለው ነገር ከሃይማኖቷ ውጪ ያለው ወንድ ማግባት አትችልም የሙስሊም ሴት because influence ሊያደርባት ይችላል ያ ነበር እንደውም ረጅም ደቂቃ why ለወንድ ተፈጥሮ ለዚህ anyways all of it incomes ለኔ ስኖር ፐርፌክት ነበረ ማለት ነውና ጥያቄ ካለሽ እስካሁን ከሄድንበት ትንሽ ትንፋሽ ወስድሽና በ30 ደቂቃ ውስጥ የ4 ሰዓት ቪዲዮ የሰራንበት ነው የተቀለልኩልሽ ውሃ ልጠጣ ያግሽ ጾመኛም ስለሆንኩኝ ነው ኦኬ السلام عليكم أستاذ ኮፕሊንኩን አትርሱት እሺ ከፕሮፋይሉ ስር ጌዳችሁ ኮፕሊንክ አርጉላት 428 ሰዎች አላችሁ 10 ብታረጉላት በቂ ነው ማሻአላህ ያው የሷ ተራ ነው ችግር የለው ያው ጥያቄዋ ከተመለሰላት ያው ትነግረናለች ኮፕሊንኩን ግን አትርሱ ፕሮፋይሉ ስር እዚህ ጋር ተውቱና ፕሮፋይሉ ስር ሄዳችሁ ፕሮፋይሉ ስር ሚውት ነሽ ኦኬ ኮፒ ሊንክ አድርጉ ስትል ትዛለኝ ሪፖርታችን የሚነሳልን
ሰዓትም ስለሌለን እሷን እናዳምጥ። እሺ እስካሁን ያልሽኝ ሰምቻለሁኝ። መጨረሻ ላይ ወደ ተናገርሽው ነገር ስመጣ የተወሰኑትን እኔም አውቃለሁ እንደ ኦርቶዶክስ ማለት ነው። ይህ መጨረሻ ላይ የተናገርሽውን ነገር ስለ ስንት ማግባት እንደሚችሉ ምናምን ድሮም በመሰረታዊ እንትን የሚታወቅ ነገር ነው። አሁን በቅርቡ ነው ስለ እስልምና ቁርአን እየተነገረ የመጣው ማለት ነው እንጂ ምንም ብዙ የምናውቀው ነገር አልነበረም። ሁለት ጓደኞች አሉኝ ሙስሊም ከክርስቲያን ወደ ሙስሊም ይሄዱ በባሎቻቸው ምክንያት ማለት ነው። እና እነዚህ ሰዎች ሁሉ ጊዜ አውቀውት አይመስለኝም። አንደኛ አረብኛ ተናጋሪ አልነበሩም እነዚህ ሁለት። ይቅርታ አንድ ጊዜ ጠብቂ። ቴክ ዩር ታይም፣ ችግር የለውም። እዚህ ጋር በዛው ማስታወቂያ እንሰራለን። ሽቲ ድሪያ ምናምን የምትፈልጉ ሰዎች በያዊ ስልክ ግቡና ሊንክ ኦርደር አድርጉ እየገባችሁ። ኦኬ ስራችን እየሰራን ያው እኔን አግብታችሁ ወደ እስልምና ያመጣኝ ወንድ ካለ ወንድ ሆነ ፊት ለፊት ተናገር። አንድ ወንድ የለም። እኔን አዲስ እስልምናው ስለመግባት ገንዘብ ከፍያታለሁ የሚል ካለ ወንድ ሆነ ሴት ትናገራላችሁ። ንግዷን የከፈት ነው እኛን ወንድ እስከዛ ስራ እንስራ። ማንም ስለማይሰራ ሽቲ ድሪያ ግዙ። የምተዳደረው ይህንን በመሸጥ ነው እና this is what I do። እዚህም እዛም የሄድኩኝ ስራ አልቆምም። ምስል እሸጣለሁ፣ ነግዳለሁ፣ እንማራለን። ኦኬ ኦልራይት። ኮፕሊንጉን እየነገርሻቸው ውስጥ እየሄዱ ገቡና ኮፒሊንግ አድርጎ ሁዶቼ አሰላሙ አለይኩም ኡስታዚና፣ ጉድ ሞርኒንግ። ወአለይኩም ሰላም ኡስታዚና፣ እንዴት ናችሁ? ሰላም ነው? ኦኬ ፒተር ቤል ሚዩት ተደረግ። በቅንድብን የተቀነደብከው ሶሪ፣ ሚዩትን አንሳ። ሰፊ ቅርታ። ሰላም አለይኩም ወራህመቱላሂ ወበረካቱ። Ibrahim. Walaikum salam wa rahmatullahi. He just wake up. I make him sleep on the couch over there. I let him sleep. If I bring him here, you're gonna wake up though. ኡስታዝዬ ፐርሰናል ነው፣ ሚዩት እናደርጎታለን። የቤት እንትን እየተሰማን ነው። እሺ ፒተር ቤል። ዋሌኩም አሰላም። እሺ እንደምን ናችሁ? ደህና ናችሁ? ሰላም ናችሁ? አልሐምዱሊላህ። እንዴት ነው ኡስታዝ? It is what it is. I like the last comment. አንድ ወንድ ብሎ አንጠልጥሎ ይምጣ እስቲ እኔን ገንዘብ የሰጠኝና እስልምናን ያስገባኝ ወደ ድምጼ ይሰማል እንዴ? እንዴት ነው? አዎ ይሰማል ኡስታዝ። አዎ ይሰማል። ተመልሻለሁኝ። ሬድስ ንገር አለሁ። I'm here no worries አለሁኝ። ፒተር ምናልባት ኔትወርክ እንትን ካላለ እሺ። ስለዚህ እና አሁን መጨረሻ ላይ የተናገርሻቸው ነገሮች ቁርአን አንባቢ ሆኜም አይደለም የሙስሊም እንትን አዋቂም ሆኜ አይደለም፣ ግን በተለምዶ የምናውቀው ነገር አለ ስለስልምና ማለት ነው። በተለምዶ መጨረሻ ላይ የተናገርሻቸው ነገሮች አውቃቸዋለሁ እኔም ማለት ነው። ሁለት ማውቃቸው ክርስቲያን የነበሩ ሴቶች ወደ እስልምና በምንድን ነው በትዳር ነው የሄዱት። ከክርስቲያን ወደ እስልምና ብዙ ጊዜ ሴቶች ናቸው ወደዚህ ነገር ግን የሚሆኑት እንጂ ወንድ እስላም ለሴት ብሎ ክርስቲያን የሆነ አላጋጠመኝም እስካሁን። እና አረብኛ ቋንቋውን በደንብ አጥንተውት ከዛ በኋላ ቁርአኑን በደንብ ተምረውት ከሆነ ወደዚህ ሃይማኖት የሚገቡት ሰው ነፃ ፍቃድ አለው የሚፈልገውን ሃይማኖት የመከተል ማለት ነው። ወደዚህኛው ሃይማኖት ሂድ ልትለው አትችልም። አሁን እስልምናን ለማወቅ የደከምሽበትን ድካም ኦርቶዶክስን ለማወቅ ደክመሻል ወይ? አንደኛው ጠይቅሽ ጥያቄ ማለት ነው። መጽሐፍ ቅዱስን ሁሉ ጊዜ ስታነቢው አዲስ ነው። ለምሳሌ ማለት ነው አንድ ሰው መጽሐፍ ቅዱስን አውቀዋለሁ ሊል አይችልም። ሺህ ጊዜ ቢያነባው እንደ አዲስ ነገር ነው። ስለዚህ በኦርቶዶክስ ላይ ምን ያህል አውቄው ነው ይሄንን ሃይማኖት ከዛ ትቼ ወደዚህኛው ሃይማኖት ሊሄድ የቻልኩበት ብለሽ በራስሽ 100% ትተማመኛለሽ። ሁለተኛ አረብኛ ቋንቋሽ ነው ወይ? አሁን መጽሐፍ ቅዱስ እኔ በአማርኛ ማንበብ ከፈለኩ በአማርኛ አለ፣
በደንብ ሌላም ሰው አስረድቶኝም ላይክ ይሆናል በእንግሊዝኛም ከፈለኩኝ አረብኛ ቀጥተኛ ቋንቋሽ ነው ወይ ቁርአኑን ተምሬ እንደዚህ ሆኜ ምናምን ልትይ በምትተማመኝበት ሁለተኛ ሰዎች የምትፈልጊውን አሁን እኔ ከኦርቶዶክስ ወደ ጴንጤ መስማት የምፈልገውን እየነገሩኝ ሰዎች ወደ ጴንጤ ሊወስዱኝ ይችላሉ የምትፈልጊውን ነገር ማለት ነው ትክክለኛውን ነገር ተነግሮሽ ነው ወይ ወደዚህ ሃይማኖት የገባሁት የሚለውን ነገር መልስ አግኝተሽበታል ወይ ነው ሁለተኛው ጥያቄ ሶስተኛ በቃ ሌላ ለጊዜው የለኝም ቴሌሽ ጠብቂያት ትመልስልሻል ኦኬ ዌል ሁለት ቆንጆ ጥያቄ ጠይቀሻል አምግላድ አንቺ አትሊስት እንደ ባክግራውንድ የእስልምናን የተወሰኑ ሴቶች ለወንድ አፍቅረው የሰለሙ ታውቂ ይሆናል እኔ እንዳጋጣሚ እስልምና እኛ ዘራችንም ውስጥ የለም ኦርቶዶክስ የቄስ ወደ ኋላም ከእንትን አያቴ ስትዳር አባቷ ቄስ ስለነበሩ በዛ ኢንፍሉዌንስ በልጅነቷ ነበር ኢቨን የተዳረችው አያቴና ያንን ሸሽታ ነው ኢቭን ያንንም ብቻ ስቲል ዘራቸው ላይ ሌላ ምናልባት ፕሮቴስታንት ምናምን ሊቀየጥ ይችላል እንጂ ሙስሊም የተቀየጠኛ ቤት ውስጥ የለም እስልምናንም ክሎ ጎረቤቶች ጓደኞች ነበሩኝ እውቀትም አልነበረኝ ሰው እሱ እንዳለ ሆኖ ስለ ኦርቶዶክስ ታቂ ነበሩ ይብቲ ላይክ it was our lifestyle እኮ bro like እዚህ ስላሴ ቤተክርስቲያን ውል ነበር ስልሽ ቤተክርስቲያኖች ነበር ስልሽ እኮ ጆሮዬም ጧት ስነሳ በቤተክርስቲያን እንትን ነው የምነሳው 4 ኪሎ ነው ተወድቄ ደኩትኝ እኔ ንጽጽር አልወ ማልወደው ምንድነው ያንን ያለፍኩበትን ኤክስፒሪየንስ ስቲል ሪስፔክት ስለማደርገው ማለት ነው ሰዎች ልክ ሳላቀው ስለዛ ነገር ማውራት አልፈልግም ስል out of respect for my past ነው እንጂ በደንብ ከማውቅም አልፎ አልኩሽ እኮ ጥያቄዎችን ከቄሶች ጋር ጥያቄዎችን ሬዝ እያደረኩኝ አዎ ከኔ ተሻሉ የተማሩት እነሱ ናቸው ጊዜያቸውን ዴይ ናይት ስለሰጡት እኔ በትንሽ ሁለቴም ሶስቴም ስላነበብኩ መጽሐፍ ቅዱስን አውቀዋለሁ ማለት አይደለም እነሱ ቀንም ሌሊትም የሚኖሩት ስለሆኑ በሚል ቤዚክ የሆኑትን ጥያቄዎችን ጠይቄ ከሚመለስልኝ ይልቅ በአብዛኞቹ በሚስጥራዊ ነገር በመሆኑ ሚስጥሩ እንዲገባኝ ሂደት እንደሚያስፈልገው ኢንሳይቶችን ኢቨን about the spirit እና አልኩሽ እኮ ነፍሴን እንኳን ፕሩቭ በማይደረግበት ሁኔታ ፈጣሪ የለም ወደሚለው ኮንሰፕት አንድ ሃይማኖት ብቻ አይደለም ክርስቶስን በመውደዴ ትንሽ ኢንፍሉዌንስ እንትን ነበረኝ በቃ እንደ ታሪኩም እንደ ሆነም ተብሎ ልክ እንዳልሽው የማታለል ነገር በሰውኛ ስሜት ይዞኝ ነበር ያ ነገር እንጂ ቢሆን ፈጣሪ ከሆነ እንኳን እሱ ቢሆን ይሻላል ያልኩበት ጊዜ አለ አታውቂውም ነበር ብቻ ሳይሆን በደንብ ነው የማውቀው ምስልን ለምን እንደው ሰው ምስል ያመልካሉ እኮ ምናምን ይላል አይደለም ታቦትን ስለ ታቦት ለመጀመሪያ መጽሐፌ the sign and the seal ይባላል የታቦተ ጽዮንን ፍለጋ በሚለው እሱኛው ላይ ብዙ የጻፈው የውጭ ሀገር ዜጋ ቢሆንም በደንብ ስለዚህኛው ለምን ታቦት መጣ ኢትዮጵያ ውስጥ ያለው ሂስትሪ ምንድነው የሚል የሂስትሪ መጽሐፎችን that's mine ምናምን የማንበብን እድል አግኝቻለሁ በደንብ ማለት ነው የማወቅ ህይወቴ ስለሆነ የሰጠሁትን ነገር ምንድነው ፈትፍቼ ማወቅ አለብኝ ከዛ በኋላ ደግሞ ተአምራቶች የሚባሉትን ተአምራቶች ገድላቶች ምናምን ለምንድነው ለሊትና እንትን የመላእክቶች እያንዳንዱ አልፎ ተርፎ ደግሞ ስለ ላይክ ሁለቱም ሃይማኖት የሚለያቸው ነገሮች ዲፈረንሳቸው ምንና ምንድናቸው ስለ ማስታረቅ የሚባለው ነገር ከምንድነው የሚያስታርቁት እያንዳንዱ ማየት ነበረብኝ ያለ ማወቅ ሳይሆን ሞር የማወቅ ኤክስፖዠሩም ነበረኝ ፍላጎቱም በጣም የሃይማኖት ሪሊጅን በጣም ፈጣሪን እናቴን ከማጣቴ ፈጣሪ የት ነው የሚለው ሴቭ ራሴንም ለማድረግ የፈጣሪን ለማወቅ ጉጉት ነበረኝ ሰው ክርስትናው ኦርቶዶክስን የማወቅ በደንብ day in day out አልኩሽ እኮ ድጋሚ 2-3 እድል አግኝቻለሁ እኔ ምስልን የማስታረቅ የሚለውም ሴዝ ጭራሽ ሩቅ ነኝ ከዛም አልፎ ደግሞ ፕሮቴስታንትም ጋር ኮንኩ በኋላ መልሼ የትሪኒቲ ኮንሰፕትም ሩቅ ነኝ ማለት እንዳልሽው ምናልባት እነሱ እንዳሉትም የኔ አይምሮ በእነሱ መጫን ዳውንሎድ ለመደረግ በቂ አልነበረም 3 ስላነበብኩት ማለት ማስሬ ባነበው ሊገባኝ የማይችለው ነገር ማለት ሩቅ ነኝ ይነሳስ አሁን ላይ ሆኜ ሳስበው ሩቅ ነኝ በቃ ላይክ ያዛን እንዴት እነሱ ኢቭን ገባቸው ኦር በመደጋገም እውነት ነው ብለው ያሰቡት ነገር ነው እንዴ የሰዎች የመጫጫናና እንዴት አንድ ነው ብሎ ፈጣሪ ያለዩት በሰው ልጅ ተወልዶ ተገልጿልና ብሎ ለሰው ልጅ ኃጢአት ሞቷል ብሎ ፈጣሪ የሞተ ላይክ ኢትስ ሶ ኮምፕሊኬትድ ሁለተኛው ቆሞ ለምስል እሱን ኢማጂን አደርገዋለሁ ብሎ የአንድ ምስል ጋር ቆሞ መጸለይ ለኔ ሩቅ ነኝ
ምስል ጋር ቆሜ መጸለይ በጣም ሩቅ ነኝ። ሁለተኛ ሌላ ሰዎች ከፈጣሪኝ ጋር እነሱ ናቸው የሚያስታርቁሽ፣ እነሱ ናቸው የሚያማልዱሽ፣ እነሱ ናቸው አንቺ ምክንያቱም ኃጢአተኛ ስለሆንሽ ወሬፋምና ሁሉም ኃጢአተኛ ነው ማለት አይቻልም። እኔ ፒውር በሆን ራሴን ብትብል እስል በቂ አይደለም። ምክንያቱም ስትቤ ሰው ልጅ ሲፈጠር በዛ like why would I want to bother myself ከእንደዚህ ራሴ ምንሰራቸው የኔን አይደለ የጠየቅሽ አሁን የኔን የጠየቅሽ ሰው ያያንዳንዱ የዘር ኃጢአት የሚለውን ነገር አልቀበለውም። የማንም የዘር ኃጢአት እኔ ላይ የለም። ማንም ለእኔ ሊሞትልኝ አስፈላጊነት የለውም። ካላመንኩ የዘርም ማንም በደም ተገዝተሻል why would I want to be like a vampire በደም የተገዛ ምናምን ተደርጎ አምላክ በሰው ተመስሎ ለምን ራሱ ደም አስፈለገስ? ሁለተኛ እሱንም ብቻ ስጋዬን የበላ ደሜን የጠጣ ላይ ምሳሌያዊነትን ነቢዩ የተባለ ነው የተጻፈ ነው መጽሐፍ ቅዱስ ላይ እያንዳንዱ ከመጽሐፍ ቅዱስ እንዴት አልገባሽ የምትይ ይሄንን ጥያቄዎች ነበሩ። ኦኬ በስርዓቱ እንደሚሄደው ምናልባት ኦርቶዶክስ ይሸፈናሉ እስናይስ ጳውሎስን ያመጣውን ህጎች ኢንተርቴን ያደርጋሉ። ግን እዛ ፕሮቴስታንት ላይ ጭራሽ ተከፍተው ነው ላይ አይሄድም ከኔ ጋር እዛ ጋር ጳውሎስ ያዛቸዋል። መጽሐፍ ቅዱስ 66 በቂ ነው ይላሉ። ግን መጽሐፉ ላይ ስቲል ፕላንቲ ኦፍ ቡክስ ራሱን ለማስረዳት የሚፈልግ ሶ እንደገና ሳይው ያንንም ሲመርጥም ጌታችን ብለው ለሚያመልኩት ሐዋርያቱም እንኳን ሲመርጥ ዓለም ላይ ያሉትን አይመለከታቸውም። ሂዱና ስበኩ ይበል እንጂ ስፔሲፊካሊ ለነሱ ብለድ ላይ የመጣ ነው። ሶ ያንን እኔ ለጆች የመጣን እንትን ተረት ብዬ ነው እንደውም በሳቱ አሁን እስልምና ውስጥ ያንን ማለት ራሱ አይቻልም። ስለ ነቢያችን ኢሳ ነቢዩ መሐመድ እንትን በዚህ መጨረሻው ላስት ፕሮፊት ብናረግም እንኳን አንዱንም ነቢያቶችን እንትን ማለት አይቻልም። ከዛ ውስጥ ግን አፍቶ አክሰፕት እንደ አዲስ ነው ስቀበለው እስልምና ውስጥ ያሉትን እነዚህ ታሪኮችን የጂዎች ነው ብዬ ሳይሆን ፈጣሪያችን አላህ በተናገረው የማስተማሪያ ቃላቶች ናቸው እንጂ የጂዎች ናቸው በሚለው እኔ የጂዎችን ዘርን እነሱን ሊያድን የመጣን በኋላ መሆኑን በገባኝ አይምሮዬ ልቀበለው አልችልም። እንዳልኩሽ ዋናው ኮንሰፕቱ የጋድ ኮንሰፕት እንጂ የኦርቶዶክስ የመሆን ፕሮቴስታንት የመሆን የግሩፕ ጉዳይ አይደለም። ችግሬ የነፍስና የዛ መጽሐፉ ጋር ያሉት መልሶች ለእኔ በቂ አለመሆን ነው። ከገባሽ ማለት ነው። አመሰግናለሁ። ገብቶኛል። አዎ በደንብ ገብቶኛል። ጀስት የምስሉ ፓርት ላይ ስለሄድሽ ለሱ ልናገር ነበር ቅድም ያቋረጥኩሽ። እንደዛ ከሆነ በምድር ላይ የሚሰሩ መስጊድም ሆነ ቤተክርስቲያናት ውስጥ ገብቶ መጸለይ ትርጉም አልባ ነው የሚሆነው ማለት ነው። ሰው ዘሰራው ነገር ብለን የምናስብ ከሆነ ብዙ የምናፋርሳቸው ነገሮች አሉ። ኤኒዌይስ አሁን በቅርቡ ስለ እስልምና ሞር መወራት ስለተጀመረ እና ምን እንደሆነ ሃይማኖቱ እያወቅን ስለመጣን ነው እንጂ እኔ አሁን በግሌ ለእስልምና የሆነ የተለየ ሪስፔክት ነው የነበረኝ። የሚገርምሽ ነገር ማለት ነው በሚጾመው ጾም በቃ ባለባበስ ምናምን ከላይ ነው የምንፈርደው የነበረው ዝም ብለን ማለት ነው። ቁርአኑን ማንበብ ማንችለው አረብኛ ስለማንችል ወይ ምናምን እየሰማሁሽ አልነበረም። ሚኒዎች በጣም ይቅርታ ስልክ መሀል ላይ ገብቶብኝ ስለነበር የቋንቋውን ያልሽውን ፓርት ሳልመልስልሽ በመቅረቴ በጣም ይቅርታ። እሱን ፓርት ቀጥይና እየሰማሁሽ። እሺ አይዶን ምን ያልኩኝ እንደነበር ጠፋብኝ በመሀል። እሺ እየሰማሁኝ ነው አለው። ኦኬ እየሰማሁኝ። ኦኬ እሺ ኤኒዌይስ አሁን በቃ እኔም ሰሞኑን ስለ እስልምና በዚህ በቲክቶክ ላይ ብዙ ነገር እየተባለ ስለሆነ አሁን ነው ሞር ስለ ሃይማኖቱ የበለጠ እያወቅኩኝ የመጣሁት እንጂ ሁላችንም ኢትዮጵያ ውስጥ ስናድግ እስላም ጎረቤት እስላም ጓደኛ ኖሮን ነው የምናድገው እና የምትጠብቂው ኤክስፔክት የምታረጊው ከሚነግሩሽ ነገር አንጻር ምናምን ቁርአኑ ላይ እንደዚህ ይላል እንዴ በጣም የሚያስደነግጡ ነገሮችን ነው እየሰማን ያለ ነው ሰሞኑን ማለት ነው። እና ሃይማኖቱን የእውነት እያወቃችሁበት ነው ወይ እያነበባችሁበት ነው ወይ የምትገቡት? ለዛ ነው አሁን የኦርቶዶክስ እንትን እየተነሳ ቁርአኑን በደንብ አንብቡት፣ ቁርአኑ እንደዚህ ነው የሚለው እንደዚህ ነው ቁጥሩ እና ምዕራፉ እየተገለጸ የሚነበብላችሁ ማታውቁት ነገር ካለ እንዲገባችሁ በሚል ይመስለኛል በራሴ አስተያየት ማለት ነው። አንቺም አሁን ከኦርቶዶክስ ብቻ ወደዚህ ሄድኩኝ ስላልሽ ነው እንጂ ከመጀመሪያው በእስልምና ቆይቼ ወደዚህ መጣሁኝ ብትይ
ብዙ ማስተያየት ለመስጠት አልገባም ነበር ወደ አንቺ ቤት ማለት ነው። ግን አሁንም አውቀሽበት ተምረሽው የምትገቢም ከሆነ በደንብ ወቂው ሃይማኖት ይሄ ነው መልእክቴ እንጂ እዚህኛው ሃይማኖት ላይ ያለው ችግር ምንድነው ይሄኛው ሃይማኖት ላይ ያለው ችግር ምንድነው ይያረጋል የነበረው ማለት ነው። አዎ ትክክል ነሽ። እኔ እኮ ከኦርቶዶክስ ወይንም ከፕሮቴስታንት አይደለም ሙስሊም የሆንኩትኝ ባይዘወይ ማለት ነው። እኔ ሁለቱም ሃይማኖት ከተውኩበት ቦታ ማልመለስበት ቦታ ጭራሽ መቼም ሃይማኖት የማይኖረኝ ቦታ ነው ድጋሚ ፈጣሪን አግኝቼ አላህን እያመለኩኝ ነቢያቶችን ድጋሚ ተቀብዬ ነቢዩ መሐመድ ላስት ፕሮፌት ሰለላሁ ዐለይሂ ወሰለም ብዬ የተቀበልኩት እንጂ ኮምፔር አድርጌ ቢሆን ኖሮ እንዳልሽው ነው ከሃይማኖት ሳላቅ ተሸውጄ ያንን ሃይማኖት እንደዚህ ስለሆነ ብዬ አይደለም። እነሱን ሃይማኖቶች ትቻቸው 4 ዓመት ሃይማኖት ነፃ ሆኜ ነበር ስኖር የነበረው። ደግሜም ሃይማኖተኛ ላልሆን የሚታወቅ ቦታ ነበርኩኝ። ቲክቶክም ላይ ኤቭሪዋን ኖውዝ ሚ ኤክስቶኝ ስከራከር ሃይማኖትን ስሳለቅ ነው እናንተ ሃይማኖት ውሸታም ነው አምላካችሁን አሳዩን በምልበት ቦታ ላይ ትቼ እሱንም ፈጣሪ ካለ በፈለገው ያድርግ ብዬ ተቀመጥኩት እንጂ አሁን የቅድም ያነሳሽው ነው ኦርቶዶክስ ነበርሽ ወይ ምናምን ስለጠየቃችሁኝ ነው እንጂ ነበርኩኝ። በቃ ታወዝ ኢቨን እስልምና ከመሆኔም በፊት ድጋሚም አልኩሽ እኮ ለኔ ሩቅ ነው ያልኩት ምክንያት ለዛ ነው። ምንም ነገር አሁን እንትን ብትይ ሙስሊም ባትሆኚ ምን ትሆኚ ነበር? አሪፍ ጥያቄ። እሱማ ምንም ነፃ ፈቃድ ስላለሽ ምንም ኤኒዌይስ በቃ አሁን ሌላ የሌሎች መናገር የሚፈልጉ ሰዎችን ቦታ እንዳሊስ ለማንኛውም ጀስት ወጪው ነው የኔ ነው። አብሽር ትናገራይ ደግነቱ አልሐምዱሊላህ ረብል ዓለሚን ሙስሊም አድርጎ ለፈጠረን መጀመሪያ ይመስገነው እያልን እስልምና አልሐምዱሊላህ ረብል ዓለሚን በአደብ የተሞላ በስነ ስርዓት የተሞላ የሰው ሃይማኖትን የማይቋሽሽ የሌሎችን ሪስፔክት አድርጎ ስንነጋገር እንኳን ለንግግራችን ቦታ አይተን አመዛዝለን ለዛ ሰውም ክብር ሰጥተን ነው የምናገረው which is very good። አንድ ነገር እሷ አሁን ያለችው እኔ እንደዚህ ከሆነ አለች ቤተክርስቲያንና መስጊዱን አያስፈልግም ምን ለማለት እንደፈለገች እስቲ እሷ ራሷ ለጠይቃትና ከዛ አንቺው ራስሽ በኦርቶዶክስ ውስጥ እያለሽ ቤንቴና ኦርቶዶክስ ልዩነቱን አወቅሽው ወይ? ከዛ እስካወቅሽው በኋላ እስልምናውን በአሁኑ ጊዜ በቲክቶክ እና አንዳንድ ሟራዎችን በማንበብ የተጋነነ መሆኑን ተረዳሁኝ እንታልሽ መሰለኝ እኔ አንድ ሁለተኛ ደግሞ ክርስትና በየመጽሐፉ እየተቀያየረ መጣላሽ you are absolutely right። ግን ሆሊ ቁርአን ነብያችን ከመጡ ጀምሮ እስካሁን ድረስ አንድ ቁርአን ቀርቶ አንቀጽ ቀርቶ አንድ ፊደል አልተቀየረም። ባይብል ተማሪ ነኝ እኔም ተምሬያለሁ። ባይብልንም በየ10 ዓመቱ ነው በየ5 ዓመቱ እየተቀያየረ ይመጣል እንደ ጊዜ ሁኔታ። ሆሊ ቁርአን ግን never ever እንደውም አንድ ፊደልን ፈትሐን ክስራ ለማድረግ ተቀምጦ 1984 ካይሮ ላይ ተቀምጦ ሆነ ያሉት አለ በዚች ምድር ላይ ኢንተለጀንት የሆኑ አሉ የተባሉት ለመቀየር እንኳን አልቻሉትም። አንድ ይወሱ ነውና ወደ ፖይንቱ ስንሄድ መስጊድና ቤተክርስቲያን አላስፈለገም ለምን ልትይቻልሽ? ታዲያ እሱ ካላስፈለገ እንዴት ነው ሰው መጸልየው? ለማንስ ነው መጸልየው? ካለሽ ካዳመሽ አለሁ ጨርሰው አውጥርሻለሁ። ኦኬ እኔ ያው ስለ ጴንጤና ስለ ኦርቶዶክስ ልዩነቱን በጥልቀት አውቄ ኦርቶዶክስ ላይ ስለ ስላሴ አንድነትና ሶስትነት በደንብ ተምሬ ስለ ሚስጥራተ ቤተክርስቲያን በደንብ ተምሬ መጽሐፍ ቅዱስ ጥናትን ተምሬ ነው ኦርቶዶክስ ላይ ያለሁት ልዩነቱን በደንብ አውቄ ከጴንጤ ጋር ማለት ነው። ስለ እስልምና ግን ላይክ ምንም የሚያከራክረኝም ጉዳይም አልነበረም። ከሰው ጋር ምንደራረስበት ነገር እኮ አልነበረም። ከእስልምና ጋር ላይክ በተከባብሮ ነው የሚኖረው አይደል ህዝቡ።
ጥያቄ የሚጠይቅም አይኖርም፣ ምንም ጥያቄ የሚጠይቅም ብዙም አይኖርም። ስለኔም በቤተ ክርስቲያን ጉዳይ ምንም ሁል ጊዜ ከጴንጤ ጋር ነው የኦርቶዶክስ እንትን የነበረው። ስለዚህ ብዙ ጊዜ አጥንተን የምናልፈው የጴንጤ ጥያቄ ምንድን ነው፣ የኦርቶዶክስ ጥያቄ ምንድን ነው የሚሉትን ነገር ነው አይተን እንትን የምንለው። በዛ ላይ ምንም ጥያቄ ካላችሁ ስለ ኦርቶዶክስ መመለስ እችላለሁ። ሁለተኛ ለጠየቁት ጥያቄ ደግሞ ስለ ምስል ስላነሳች ምስል ላይ ቆሜ ጸሎት ማድረግ አልችልም አለች። ምስላቱን የማንቀበል ከሆነ በሰው እጅ የተሰራው ቤተክርስቲያንንም እዛ እንሰብሰብ ብለን እዛ ጸሎት ማድረግ አይገባንም ማለት ነው። ላይክ ዘሴም ነው ለእኔ ማለት ነው። ያንን ለማስረዳት ነው ያነሳሁት። ምስል ስትባለው ተመልሻለሁ። ንጽጽር እኛ ቤት አይቻልም ብዬሻለሁ እና ይቅርታ ሶሪ። ያው መስጊድ እኔ ቤት እስልምና አይመለክበትም። ሶሪ እኔ በጣም የወደድኩት መስጊዳቸውን ሄጃቸው ምንም ምስል ነገር የለው ኢማጂነሪ የማያስፈልገው ምንም እዛ እንደ መጠቆሚያ ነው ላይ ወደዚህኛው ሳይድ አድርገው ላይ የስነ ስርዓት ቦታ ላይ አሰማነር ነው እንጂ አለመኖር እንደዚህ ምድር ላይ ቢሆን ኦልሬዲ በዛ አንጻር እስልምና ውስጥ ፕሮብለም አለ። ግን እንደ ሶሳይቲ የሚደረግበት መሆኑ ነው ለእኔ ለአንቺ አሁን ምስል ላድርገሽ ቤትኛው መጸለይ ትችላለሽ፣ አያስፈልግም ይችላል። ለእኔ ቤቴ ስለሆነ ጥያቄ ነው። መስጊዱ ውስጥ አምልኮ ስናደርግ ለግንቡ ወይዛ ውስጥ ላለው ነገር አይደለም። የትኛውን ቦታ ላይ ተደርጎ ለማስበው በእንትን አለ ለፈጣሪ አላህ ነው እንጂ እዛ ጋር እንደ ኮሚቴ አብረን ስንሆን አብረን ፈጣሪያችን አላህ ላይ ከሆነ ነው እንጂ ናት እዛ ጋር ያለው ግንብ ጋር አይደለም። ኤኒዌር መንገድ ላይ ሰራት ሲያደርጉ አላየሻቸውም እንዴ? ምንም አያስፈልግም። በእኔ አረዳድ እሱኛው እንደውም በጣም ቢዩቲፉል ቲንግ ነው። በፊት እንዴት በየመንገዱ ሰግዳሉ የሚለው በጣም ደግሞ ወደ ንጽጽር በምስል ጋር ቢክን ጎር ያ ንጽጽር ነው። ወደ ንጽጽር እንዳይሄድን በቃ ወደ ሌላ እንሂድ። በቃ ወደ ንጽጽር እንዳይሄድ የንጽጽር እዛ ይሄድ። ግን ፍላጎት ካለሽ ንጽጽር የኔ ወርቅ ምን እንደሆነ ታውቂያለሽ? ደስ ይለኛል። እኔ ጥላቻ ነው ንጽጽር ጠይቀውኝ ነው ጥያቄ ተጠይቄ ሁለት እንትን የሆነው ነገር ምን አለ መሰለሽ፣ አሁን በፊት አሁን ላይ ስለ ቁርአን እየተወጣ ያለበት ምክንያቱም ያንን ስለማናውቀው የምንዘጋጀው የፕሮቴስታንት ነው እንጂ ይሄኛውን አልነበረም ነው። ላይክ ይሄ እኮ ጭራሹን እኮ ራሱን የቻለ ከፈጣሪ ቃል ስለሆነ ብለው እንደሆነ አናውቅም። ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የሚባለው ፖለቲካ ስለሚበዛ ማንም እዚህ ጋር መጥቶ ኦልሬዲ አታክ ማድረጊያ ቴክኒክ አሁን ደግሞ ቲክቶክ ቤስ ፕላትፎርም ፈጣሪ የራሳቸውን ሃይማኖት ማስተላለፊያ መሆን ሲገባው እኔ ከሁለቱም ነው እንትን ማለት ነው። አንዱን ሃይማኖት ለማጠልሸት ይሄን ያህል ታጥቆ መነሳት የት እንደሚያደርስ የምናየው ይሆናል። ጥሩ ነው ብዬ ግን እኔ አልደግፈውም። ያው የእናንተ ሰዎች የሚሳደቡት ያው ቅድም ስልሽ እንደነበረ ደንቆሮ ማይም ሳምቲንግ ነው ላይክ እንደዚህ አይነት ነገሮችን አታነጻጽሩ ተው ማለት ነው። ባይገርምሽ አዲስ ትላንትና አንዱ ቤንጤ ስለ ኡመና መርየም ረድዋኑላህ ዐለይሃ የእሳን እናት በዝሙትና ምን እያላት ያ ኦርቶዶክስ ነው እናንተ ኢየሱስ እንዲሰደብ እናታችን መርየም ዒሳ ዐለይሂ ሰላም እኛ ከእናንተ የበለጠ እንወዳቸዋለን። እንደ ነቢዩ ሁሉ ነቢያትን እንወዳለን፣ ሪስፔክት እናደርጋለን። እናታችን መርየምን የኢሳን እናትን አንድ ወጥቶ ሱብሃንአላህ እኔ እሱን አይቼ ወላሂ ራሴን ያስኩኝ ክርስቲያኖቹ ዒሳ የኛ አምላክ ነው የኛ ፈጣሪ ነው የሚሉት የእግዚአብሔር የሚሉት እንዴት አንድ ኦርቶዶክስ ወጥቶ ለነቢያችን ስናለቅስ ዒሳን ደግሞ መጥቶ እንዲዛለፉ እኔ ቲክቶክ ሱብሃንአላህ በጣም ነው የሚገርመው። በጣም ነው ያጀበኝ። ምንድነው ይሄ? ሆን ተብሎ የተነሳ ነው። በቃ ሆን ተብሎ ሙስሊምንና ክርስቲያንን ለማባላት ለፖለቲካ ወለም ለፎሎወር የሚደረገው ነገር ነው ብዬ በቃ ታዘብኩኝ። የታሉ ያ የኛ ወገኖቼ ኢየሱስ ዐለይሂ ሰላም ጌታ ነው ያድነኛል ነገ የሚሉት ወጥቶ እንደዛ ስትሰደብና የዝሙት ልጅ ነው ንከዘርጎ በአማርኛ ነው ደግሞ ጥልቅ ያለ አማርኛ እንኳን አማርኛ ብዙ አልችለውም እና I was so shocked። ስለዚህ አሁን ቤቱን ንጽርና እናድርገውና
ወደ ንጽር ከፈለግሽ ሌላ ጊዜ ነይና ወደ ንጽር ያለበት ቦታ እንወስሻለን። እኔ ለጠየቃችሁኝ ጥያቄ ነው መልስ የሰጠሁትኝ እንጂ ምንም ያነጻጸርኩት ነገር የለም። ሁለት ጥያቄ ጠየቁኝ፣ ለጠየቁኝ ጥያቄ ሁለት መልስ ሰጠሁኝ። ጥያቄ ገባ ለእሷ ነው የነበረው፣ እሷም መልሳልኛለች። አንድ ጊዜ እኔ ቆንጆ ይቅርታ እሺ መልስ ነገር ጀስት ስማ አንቺ አይባልም በራስሽ ማለት ነው። ቁርአናቸውን እወቂው፣ ይህን ሃይማኖት በደንብ አጥኝ። እሷ ከማውጣት እባክህ አውጣት እባክህ፣ ቁርአናቸውን እወቅ ትላለች እንዴ? ቪዲዮኛ አንዴ ተረጋጉ፣ ተንፍሱ ቴክ ብሬዝ። እኔ የመጨረሻ መልስ ስላልሰጠዋት ነው ቸኮለች። እናንተም ተረጋጉ፣ ጅስ ካም ዳውን። እስልምና መልስ እንዳትሰጡ፣ እኔ ቤት አይፈቀድም። ጅስ ኪፕ ካልም፣ ተንፍሱ፣ ዋትኤቨር ጅስ ካም ዳውን። ምንም ታተርፋላችሁ ብሏል። ተረጋጉ፣ ኢትስ ፋይን። የራሳቸውን ከለር እንጂ የሚያሳያችሁ እናንተ መልሳችሁ ከለራችሁን አታሳዩ። በቃ ላይ ዶንጎ እነሱ ሰው በሄደበት ከለር እንዴት ትሄዳላችሁ? ሰው ሲሳደብ ጣልቃ ትጉም። እኔ የመለስኩላት ነበር። ታውቂዋለሽ ወይ ቁርአንን መልስ ያሳየሽን ቦታ ለምትሉት፣ አዎ ቁርአንን እና ልክ እናንተ ባህር ነው አያልቅም እንማረዋለን እንደምትሉት፣ ይሄ ደግሞ 2 3 4 5 እጥፍ ባህር ነው። ግን የነፍስ ጥያቄን መልሶልኛል። አንድና አንድ የነፍስ ጥያቄ። ተረጋጊ ዴሪዬ፣ እንዴት ነሽ? አወራኝ ደህና ነሽ? የነፍስ ጥያቄን መልስ መልሶልኛል። እስልምና ስላሳወረድሽ በጣም ይቅርታ ሶሪ። እሺ ለማንም ከኔ ጋር ሳጨርሺ መብት የላቸው እየተነጋገርን ስለነበር ሳልመልስልሽ እሱን ነው የተቋረጠው። ስራ ገብቶብኝ ስለነበረ ነው። ያው ስራም ላይ ስለሆንኩኝ ወደዚህም ወደዛ ሚላ ቁርአናቸውን ሳይሆን አሁን ማለት የምትችው አይመ ሙስሊም ውመን ፈልጌው ፈጣሪ አላህ ነው ስል ቁርአን ደግሞ የአላህ ቃል ነው ብዬ አምኜ ለእኔ ስለዚህ ቁርአናችሁ ነው ልትምችው ፈጣሪያቸው ሳይሆን ፈጣሪሽ ነው ልትምችው ነብያቸው ሳይሆን ነብይሽ ነው የምትዩ when you address it ብዬሻለሁ። እኔ አውትሳይደር አይደለሁም። ለዚህ ነገር ሙስሊም ኮሚኒቲ ዛሬ ላይ አቁሞ አላህ ይመለክም ቢሉ እኔ ከማምለክ ወደ ኋላ አለ። ነብይ መሐመድ ሰለላሁ ዐለይሂ ወሰለም የአረብ ሀገር እኮ ነብይ ናቸው። አረብኛ እኮ አትችይም አንቺ ብትይ አረብ ሀገር ኖሬ እንኳን ቋንቋ አይደለም የገዛኝ ቃሉ እሳቸው የተከተሉት አንድ ፈጣሪ ዋጋ እስከ መጨረሻው መሄዳቸው ለኔ ዳሰ ቢግ ዲል። ስለዚህ የኔ ፈጣሪ እኩያ ምንም አቻ የሌለውም ብለው አንድ አላህ ነው አላጋራውም ከማንጋ ብለው ስቲክ ያደረጉ ሰው ስለነበሩ ለኔ ነብይ መሐመድን ላመልክ አልመጣም። ሙስሊሞችን ላመልክ ግንብ ላመልክ የሆነ ሳምቲንግ ላመልክ አልመጣም። በጭንቅላቴ የማውቀውን ፈጣሪ አንድ ነው ያልኩትን እንዴት ላምልከው ስል ቤስት ወይ ፈጣሪያችን አላህ አስቀምጦታል እኮ ስፒሪትን ዳን ላይፍ ስታይልም ኑሮም አበላል አኗኗር አደራረግ ህይወቴ በጣም ኢዚ ያደረገልኝ ቦታ ቢኖር ቁርአን እና አዲሳቶቹ ደግሞ ገና አማራለሁ። እንዴት እኔ ቁርአን ላይ ኮምፕሊኬት አልሆነብኝም። ሰው እያነበብሽ ነው ወይ? አዎ አነባለሁ። እኔ ስረዳው በጣም ሳነበው ሁሉ ኮምፕሊኬት አልሆነብኝም። ሪዝኖቹ ገብተውሻል? አዎ። እንደ ነብዩ መሐመድ ህይወት ግን ሰው ናቸው። ስለዚህ ሰው እንደዚህ ያደርገው ነበር። እኔ እሳቸውን አላመልክ ስለ አከብራቸዋለሁ። ፈጣሪ አላህ ባከበራቸው ባያቸው ሌቭል እንደው በጣም እዛ ያህል እንኳን እንትን ያንን ያህል ክብር አለኝ። ከዛ ውጭ ግን እኔ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አለ ኢቭን ደሆል ነቢያት ተላኩ አላመልክም። እማመልከው ማን ነው? አንዱ ፈጣሪ ነው። ያንን አላጋራም ከማንም ጋር የሚያይብኝም አልፈልግም። ያንን ተከትዬ ቁርአንን ገና ትማሪያለሽ እንዳልሽው ነው። ቤዚክሊ ነፍሴን አድናኝ እንደሚያይን ቃል ይገባል። ለዛ ፕሮሚስ በዛ ህጎች ከኖርኩ ፈጣሪ እንደማይ መረዳቱ ለኔ እንደው ባላነበው ቁርአን ከዚህ በኋላ ዘግቼው ዝም ብዬ ብኖር ዝም ብዬ ስነ ምግባሮችን ራሴን እያነጽኩኝ ብኖር በቂ ነው። እንደዚህ እኮ አድርገዋል፣ በዚህ ጋር ተራምደዋል፣ በዚህ ሴት ነክተዋል፣ በዚህ አገብተዋል፣ በዚህ ወጥተው ነበር፣ በዚህ እኮ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ተራምደው ነበር ምናምን ያንን ያመጡትን ሰው ስነ ምግባር ለማጠልሸት የተሄደውን ያህል ለእኔ የጠለሽ አይደለም። ከነ ሙሉ ክብሩ ነው የወደድኩት ከነ ሙሉ ማንነቱና አም ሶሪ ዲስአፖይንት ካረኩሽም። አዎ አረብኛ አሁን ገና እያነበብኩ ነው። አሊፍ ባያሉ በሚገባኝ እንግሊዘኛ ቋንቋ ቁርአን 3 አይነት የቁርአን አይነቶች አሉ። በአማርኛ 2 አሉ። ቀንም ዴይን ዳውትም እየተጋው ኖራለሁ ያንን ምክንያቱም አሁን አሁን በሞት ግን ስላላነበብኩኝ ሳይሆን ስለኖርኩት አንቺን ወገናችንን በሀቅ አለብኝ። አንቺን ብሰድብሽ ፈጣሪሽን ብሳደብ ጓደኞቼን የጎረቤቶቼን ሀቅ ስለምጠይቅ
ለዛ ሀቅ እፈራለሁ። አንቺ መተሽ እኔ ተሰድቤሽ አንቋሽሽሽ በህይወትሽ መጪ ከአንቺ ሰርቄ ያንቺ ሀቅሽን ካልጠበቅኩኝ በጣም እፈራለሁ ለራሴ። ቢኮዝ ማጣት የማልፈልገው ፈጣሪ ማየት ብዬ ባሰብኩት በዛ ደረጃ መኖር ስለምፈልግ ማለት ነው። እንደዚህ የሚያስጮኸኝ ምናልባት ሰው ገብቶት አንድ ሰው እንኳን እስልምናን ቢጠይቅ እኔን ምክንያት አድርጎ ምን ተረዳሽ ቢለኝ አንድ ፈጣሪ አላህ አለ፣ አይወልድም አይወለድም ያለው ቃል አለ። መጨረሻም ደግሞ ስቲክ ካደረግን እሱን የምናይበት የመጨረሻ ፕሮሚስ አለ። ከዘሬም ኃጢአትም የለም እንደዚህም አለብሽ እንደዚህም አለብሽ የሚል ምንም ኩሻንኩሽ የሌለበት እሱን አንድ ነብዬ በማመን በቃ ደስ ይል 4 ነጥብ ለኔ እሺ እኔ ወድ እንጂ የቋንቋ ችግር ምንን አውቀሽ ነው ምናምን የሚለው ለኔ ብዙ ማተር አላደረገልኝም። በቃ እቺ 2-3 መስመሮች ቁርአንን ባይነበብ እንደዚህ እኮ ተብሏል እንደዚህ ተሰምሯል ኢትስ ኦኬ ነው። የሰዎችን እንትኖችን አንደርስታንዲንጎችን እንትን ማድረግ አልችልም። ብዙ ይላኩልኛል አሁንም ብዙ የሚባሉ ብዙ እኮ አረዳድ ትርጉሞች አለው እኮ የተተረጎሙ በዚህ ምናምን። ለእኔ ሲምፕል የገባችን አንድና አንድነት ከእሱ ጋር ያለኝ ሰላም ደግሞ ሉዝ ማድረግ ስለማልችል ስትመጪ እኔ ቤት አሁንም ይሩግ ወልካም ኔክስት ታይም አንቺን ስትመጪ ስለ ክርስትና ኦርቶዶክስ ነኝ እስቲ ላውራችሁ ብለሽ መምጣት ትቻለሽ። እኔ ኦርቶዶክስ እንደማልሆን እያወቅሽም ግን ስለ ራስሽ አለ አይደለ just be friends እኔ ስለ እስልምና ስለማወራ አንቺም ደግሞ ስለ ትታወሪኛለሽ። ስታወሪኝም ኦኬ ለዚህ ነው ለካ ኦርቶዶክስ ሆነ ኦኬ ተከባብረን መቀጠል እንችላለን። ግን እኔ አንቺን ሃይማኖት መናገር ሆነ መሳደብ